አደይ እንግዲህ አንዱን ችግር ተወጣው ስትል ሌላኛው ችግር ይደቀናል። አደይን ደብ የደፈራ ሙከራ አደረገባት። ከዛም እተኛችበት እየሳማት ነበረ። ፍቅር ደግሞ እንግዲህ በዛ በመናደድ አደይ በጣም ስለ ጮኸች ሁላቸውም ተሰብስበው ገቡ። ሊዲያም ምን እያረክ ነው ወንድሜ አለች። ፍቅርም እንደዛው። ከዛም በጣም ጮኸች። አደይ መጮህ ጀመረች። ውጡልኝ ስትላቸው ሁሉም ጠርግ ብለው ወጡ። ፍቅር ግን ከትንሽ ጊዜ በኋላ ተመልሳ አደይ ክላስ ገባች። አደይ ደንግጣ ቁጭ እንዳለች ናት። ከዛም ፍቅር ምን ነው አለቻት። አንቺ ማን ስለሆንሽ ነው ደብ ላይ እንደዛ ምጮሂበት አለቻት። እና ምን ላድርግ አደይ አለች። ከዛም ፍቅር ዘላ ጉሮሮዋን አነቀቻት። ኢላ ደግሞ እንግዲህ በጣም በሚያሳዝን ሁኔታ ከነ አደይ ቤት ሲመለስ በጨለማ ተገድፎ የአደይ የአባቷ የክርስትና ልጅ ኢላን አነቀው። ምን ሊያደርገው ነው? ምን ፈልጎ ነው? ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። አደይ ዛሬ ቀጣይ ፓርት ይዘመተናል ማለት ነው። እንግዲህ ፍቅር ዳዊትን በግድ አፍቅረኝ እያለች በጣም ታስቸግረዋለች። እናም ከዛ ከመቸገሩ ብዛት አደይን ሲገፈት አደይ ደግሞ ከታች እያየቻት ነበረ። በደረጃ ላይ ሆነው ሲጨቃጨቁ ፍቅርን በጥፊ መታት ዳዊት። ከዛም እንቅ ስታረገው ድጋሜ ሲገፈትራት ተሽከርክራ ወደቀች። አደይ ግን እሰይ ደግ ሆነች አላለችም። ገራምነቷ ስለበዛ ፍቅርን አነሳቻት። ለሁለት ይዘው እሳሎን አደረሷት። ከዛም እሪ አሞኛል ሞክርኩ ማለት ጀመረች። ፍቅር ታማ ሳይሆን ይበልጥ ነገሮችን ለማካበድና ዳዊትን ያገኘ ስለመሰላት ነው። ግን ደግሞ በጣም በሚያሳዝን ሁኔታ አደይ ላይ ያላት ጥላቻ በጣም የከረረና የበዛ ነው። አይገርምም። አደይን ወደ ኢላ ቤት ላከቻት። ኢላ ቤት ሂጂ እሺ ትፈቅጅልኛለሽ? እህቴ ኢላ ቤት ነው ያለችው አለች። ከዛም እና ምን ላድርግ አለቻት። ሊያት እዚህ መምጣት አትችልም አሟታል ስትላትም አረ ጭራሽ እዚህም ልታመጫት ትፈልጊያለሽ ኮተታ አለች። አሁን ጥፊልኝ ከዚህ ላይሽ አልፈልግም አለቻት። አመሰግናለሁ አለች። አደይም ክችን ሆና ደብ ሲመጣ ለፍቅር ከጎኗ ሆንላት። ለእኔ የምሰጠውን ሩብ ፍቅር ለእሷ ስጣት። እኔ እንደዛ አይነት ነገር አልፈልግም። እዋክህ ፍቅርን ከጎኗ ሆነ ልታስተካከላትና ልትረዳት ይገባል አለችው። ማለት እንዴት አላት። ከዛም ማለትማ ከጎኗ ልትሆንና ይህን የጠመመውን ማንነቷን ቀና ለማድረግ ሞክር። በጣም ከባድ ነው። ፍቅር በጣም እየተጎዳች ነው። ከዚህ በላይ መጎዳት የለባትም። ሰዎችም ላይ ትልቅ ጥላቻ መድረስ የለባትም አለችው። ከዛም እሱም አልችልም። እንዴት ነው የምታስቢው? ፍቅር እኮ አንቺ እንደምታዝንላት አይደለችም። በጣም ከባድና መጥፎ ሴት ናት አላት። ደብ ትወደኛለህ? እውነት እኔን የምትወደኝ ከሆነ ፍቅርን ከጎኗ ሆነህ አግዛት፣ እርዳት። ለእኔ የምሰጠውን ጊዜና ፍቅር ለእሷ ስጣት አለችው። ከዛም ይሄን ስትለው እሞክራለሁ አላት። ከዛም እሺ አለች። ፍቅር እንግዲህ ሶፋ ላይ ተቀምጣ ደብና እግሬን ሸኝ አለችው። አይገርምም። እግሬን ሸኝ ስትለው ማለት ምን ላድርገው እና ቁጭ በል አለችው። ቁጭ አለ። እሺ ምን ላምጣልሽ ሲላትም ደብ እግሬን ሽልኝ፣ እግሬ ካልታሸኮ ያብጥብኛል፣ አሞኛል በጣም አለችው። አደይን ያለችውን ነገር ለመተግበር ደብ እየጣረ ይገኛል። እናም እንደዛ እያሻት እያለ ተደሰተች። ከዛም እንግዲህ
ባርኮቴ መጣ። ባርኮቴ እህቴ ምን ሆንሽብኝ? ምንድን ነው የተፈጠረው? ምን ሆንሽ? እያለ ሐኪም ቤት ልውሰድሽ ሲላት በአደይ ምክንያት ነው። አደይ ከዚህ ቤት ካልወጣች ምንም ሰላም የለም፣ እኔ ሞቼ ነበር አለችው። አደይ አለ። አረ ፍቅር ፈጣሪ ይቅር ይበልሽ። አደይ ምን አደረገች? ራስሽ አይደለሽ እንደ የወደቅሽው አላት። በሷ ምክንያት ነው፣ ይህ ሁሉ በሷ ምክንያት ነው። እሺ አደይ የት ናት? አለ ባርኮት። ከዛ ኢላ ቤት ሄዳለች። በኢላ ፍቅር ክንፍ ብላለች። ኢላ ቤት ሄዳለች፣ እህቷ እዛ ናት አለችው። ከዛም ይገርማል። እሺ በቃ አሞኛል ወንድሜ ስትለው ሐኪም ቤት እንሄድ ሲላትም አልፈልግም፣ ሁላችሁም አደይ 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 ትላላችሁ። ይቺ አንድ ሰራተኛ ገረድ በልጣባችሁ ነው እኔ እንደዚህ ሁኛ አደይ የት ናት አደይ የት ናት የምትሉት አለችና ቀወጠችው። አሞኛል ብላ መጫወት ጀመረች። ዳዊትም አረ ፍቅር አረጋጊው፣ አታስጨንቂው እንዴ አሁን ደህና አልነበርሽ እንዴ አላት። ከዛም ግራ ተጋባና ባርኮት ዝም አለ። በኋላ ላይ ደረጃ ላይ ቁጭ ብለው እንዳለ አደይን የት ሄዳ ነው ሲለው እህቷ እዛ መታን ተገኝታለች፣ ኢላ ጋር ናት፣ እናም እዛ ሄዳለች፣ ፍቅር ደግሞ ልካት ነው አለው። ከዛም እሺ አደይንም በዛው አናግሪያት እኔም ወደ ስራ ልሄድ አለ። እሺ አለ። ከዛ አደይ እዛ ሂደው ምግብ አቅርበው ሲያገኛትም አውርተው ተጨዋውተው ወደ ቤታቸው ተመለሱ። እናም እህቷ እዛ ፍቅር አለችበት ቤት አልሄድም አለች። ፍቅር እንግዲህ ምንድን ነው ምን ሆነሽ ነው እንዴት ለምን ጠፋሽ ሲሏትም ፍቅር ስትል አደይ ተቆጣቻት ብርሃንን። ብርሃን አለች። እናም ፍቅር የሆነ ነገር እንዳደረገች በግልጽ ገብቷቸዋል። ከዛም ፍቅር ምን አለ ባርኮት። ከዛም ፍቅር ጥሩ ልጅ ናት እያለች እያመሰገነቻን ነበር አለ። ደቭ ደግሞ ከት ብሎ ሳቀ። ምን ያስቃል ስትለው በተቃራኒው ሲሆን ገርሞኝ ነው። ምን ጥርጥር አለው እዚህ ሁሉ ስራ ውስጥ ፍቅር እንዳለች ምንም ጥርጥር የለውም አለ ደቭ። ከዛ ዝም አሉ። ተመልሰው ቤታቸው ሄዱ። አደይ ክችን ገብታ ምሳ እየሰራች እያለ ባርኮት እንግዲህ ዝም ብሎ ይመለከታታል። እናም ፍቅሬን ብነግራት እያለ ሲል በህልምና በሀሳብ ሄደ። ፍቅሬን ብነግራት አሁን እያለም በህልሙ ነገራት። አደይ ደግሞ አፈቅርሻለሁ፣ እወድሻለሁ ወንድሜ እያልሽ አታሳቂ ከዚህ በላይ ሲላት አደይ እንዴት ሰው እህቱን ሊያፈቅር ይችላል ብላ በጥፊ ስትመታው ከህልሙ ነቃ። ከዛም ደነገጠ። ባርኮቴ ምን ነው አለችው። ምንም አደይ ምንም። እሺ ምን ነው? በጣም እኮ በሀሳብ ርቀሃል አለችው። እሺ በቃ እኔም ስራ ልሄድ፣ ስራ ሄጄ እመጣለሁ አላት። ትቆያለህ እንዲ አለችው። የተወሰነ ቀን ነው እደውልልሻለሁ ራስሽን ጠብቂ ብሎ ባርኮትም ሄደ። ከዛ እሷም እሺ አለች። እንግዲህ በሚያሳዝን ሁኔታ ሊዲያ ደግሞ የአደይ እህት ብርሃን ኢላጋ መሆኗ በጣም አናዷታል። በጣም ተበሳጭታለች። እናም እሱን የሆነ ነገር ለማድረግ ትፈልጋለች። እናም ምግብ ትብላ አሁን ደክማታል። ሊዲያ ምግብ አንጭላት ሲል እኮ እኔ ነኝ ለዚች ምግብ ማመጣ አለችው። ማለት አላት። እኔ ሊዲያ ከዚች ጋር የወዳደርከኝ እንዳይሆን አለችው። እሺ በቃ ተይው እኔ ያመጣለሁ አለና ለብርሃን እጇን ሊያስታጥባት ሲል ምን እያረክ ነው አለችው። ምን ነው? እያስታጠብኳት። አንተ እሷን እያስታጠብካት አለች። ምን ችግር አለው ብሎ እሽቶው እኔ ያቀርባለሁ አለች ብርሃን። ምግቡን ያቀርበው በልተው እውነት በጣም ቆንጆ ምግብ ነው፣ ይጣፍጣል። ግን በዚህ ሙያችሁ ደግሞ አንቺም አደይም ባለሙያ ናችሁ እና ምግብ ቤት ብትከፍቱ ይሻላል አላት።
ኧረ እባክህ ይሄ ሙያ ተብሎ ምግብ ቤት አለች። የምሬን ነው ብርሃን አላት። ከዛም ሊዲያ ደግሞ እህቴ የቤት ሰራተኛ ብቻ ሳትሆን ለእናቷና ለእህቷ ሰርታ የምታደር የምትረዳ ናት። እናም ከትንሽ ጊዜ በኋላ አገሬ መሄድ አለብኝ እናቴ ጋር። እኔ ፍቅር የምትባለው አስወጥታ ነው አደይ እንድታገተች ጣለችኝ። እናም በቃ አለች። ፍቅር እንደዚህ ታደርጋለች አለ። አዎ። እናም አደይ እንግዲህ ተዛመት ፍቅር በመሻሏ ፍቅርን ሊጠይቅ ሄዶ ኢላ ነበረ። ሲመለስ ዳዊት ደግሞ አደይ ተኛችበት ክላስ ገብቶ አደይን እንግዲህ እየሳማት ነበረ። እናም በጣም ደንግጣ ተነስታ ጮኸች። በመጮኋ ትልቅ መዘዝ መጣባት። ሊዲያም ፍቅርም ዘለው ገቡ። እሱም ደነገጠና ውጣለች ስትለው ወጣ። ከትንሽ ጊዜ በኋላ ቆይታ ፍቅር ብቻዋን በሩን ዘግታ አደይን አነቀቻት። በጣም ያሳዝናል። የፍቅር ጥላቻ ለአደይ ያላት በጭፉኑ እንጂ አደይ ለሷ ብዙ ነገር ታስባለች፣ ብዙ ነገርም ትሆናለች። ወንጀሎቿን ሁሉ ያደረገችባትን ግፍ ከወንድሞቿ እየደበቀች ነው። እናም ደብ እንዴት አባሽ ምን ነው ፍቅር አለቻት። እንዴት ብትደፍሪ ነው? አንቺ ማን ስለሆንሽ ነው ደብ ላይ እንደዛ የምትጨውበት አለቻት። እና ምን ላርግ ደንግጬ እኮ ነው ስትላትም እይውልሽ ደብ የኔና የኔ ብቻ ነው፣ አንቺን ከዚህ ምድር አስወግጄ ብላ እንቅ አርጋ ያዘቻት። ፍቅር እያነቅሽ ነው እያለቻትም ልትተዋት አልቻለችም። በዚህ ሁኔታ ሁሉም ስለደነገጡ ማንም ሊደርስላት አይችልም። ፍቅር የምታሰናብታት ይመስለኛል አደይን። ኢላ ደግሞ ከነ አደይ ቤት አምሽቶ ሲመለስ የአደይ የአባቷ የክርስትና ልጅ ኢላን አግቶ እንዳይሆን አድርገው። ምን ፈልጎ ነው? ኢላ መልካም ሰውና አዛኝ ነው፣ መጥፎ ነገር አላደረገም። ግን ደግሞ ምን አስቦ ነው? ኪንጎ ደግሞ አደይን መተው እንደሌለበት እየጠበቃን ነው። ዛሬም ከእኔ ላይ ዘወር ማትል ከሆነ እንደዛ አሰቃይተኸኝ ይቅርታ የምትጠይቀኝ እምረሳለ ይመስላል። አርፈ ማትቀመጥ ከሆነ አስይዝሃለሁ አለችው። ቻናሉን ሳብስክራይብ እያደረጋችሁ